ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ዛሬ መጋቢት 17 2018 ዓ.ም ነው። ለዕለቱ ያልናቸውን ዋና ዋና መረጃዎች እኔ መታሰቢያ ቀጸላና እንዲሁም ባልደረባዬ ነቃቸው ከበደ በጋራ ይዘን መተናል። አብራችሁ ቆዩ። ጤና ይስጥልኝ ይነቃቸው፣ እንዴት ውላል? እንኳን ደህና መጣ። እንኳን ደህና ቆየሽኝ መቴ። ሰላም ነሽ ወይ? ደህና ነሽ ወይ? ደህና ይመስገን። እንግዲህ ሀገራችን ያው የምርጫ አትሞስፌር ወይም ድባብ ያላት እንዲመስል ብዙ ነገሮች እየተሰሩ ነው ያሉት። ግን እንደገና ሌላ ምርጫ አለ የለም ከምንለው ይልቅ ደግሞ ብልጽግና በምርጫ ምንድን ነው ማድረግ የፈለገው ምንድን ነው እያደረገ ያለው የሚለው ነገር ሞር በተለየ ሁኔታ አስኪ ደረጃ ላይ ደርሷል። በተለይ አዲስ አበባ ጉዳይን በሚመለከት ሰዎችን በጣም የሚያስደነጋግጡ ነገሮች ናቸው የሚወጡት። የአዲስ አበባ ጉዳይ ችግር እንዳይመጣ ወይም የአዲስ አበባ ሕዝብ አመፅም እንዳያስነሳና ቁጣው እንዳይቀሰቀስ ደግሞ በዚህ በኩል ከንቲባዋ እኛ ለአዲስ አበባ ሕዝብ ይህንን የሰራ ነው ይህን አድርገናል፣ ይሄው ምን ቀረን፣ ቃላችንን አክብረናል፣ ከዚህም በኋላ የምንሰራነን ለእናንተ አገልጋያችንን የሚሉ ንግግሮችን በየአቅጣጫው እየታየ ነው ያለ ነው። በአንዳንድ ቦታዎች ደግሞ አንዳንድ የኦሮሞ አክቲቪስቶች የሚባሉ ወይም የብልጽግና አክቲቪስቶች የሚባሉ ደግሞ የአዲስ አበባ ነገር አልቆለታል፣ በእጃችን ገብቷል፣ አሁን ቀይ ባህር ነው የቀረን የሚሉ ነገሮችን ሁሉ ሲጻጻፉ እንደዚሁ መረጃዎች ደርሰውናል። ስለዚህ አዲስ አበባ ላይ ምንድን ነው የታሰበው የሚለውን ነገር ሲታይ ደግሞ በሜንስትሪም ሚዲያ በትላልቅ ሚዲያዎች ጠቅላይ ሚኒስትሩ ያው ኢንተርቪው በመስጠት ብዙም አይታወቅም። አዲስ አበባ ላይ ጉዳይ ላይ በሚመለከት ደግሞ ወጥቶ ስለ ከተሜነት እንግዲህ የከተሜነትን ጉዳይ አዲስ አበባ ተወላጁ ቢናገረው የተሻለ ነበረ። ግን ያው አዲስ አበባ ስለ ከተሜነት እኔ ነኝ የምነግራችሁ በሚል ከተሜነት ምን ማለት እንደሆነ በኮሪደር ልማቱ የተደረጉት ነገሮች ምን እንደሆኑ ምን ያህል ጥቅም እንዳመጡ ቃለ መጠይቅም ጠቅላይ ሚኒስትሩ ሰጥቷል። ይሄው እየተቆራረጠ ሰሞኑ ሁሉ ጠቅላላ የሚኒስትር ሚዲያ የመንግስት ሚዲያን እንደዚህ ተባለ። እያንዳንዷ ንግግር ስለ ወንዝ የተናገሩት ለብቻ፣ ስለ ኮሪደር የተነገረው ለብቻ፣ ስለተለያዩ ስለ ቤት የተነገረው ለብቻ እየተቆራረጠ ይወጣል። ይሄ በጣም ከባድ የሆነ ምርጫ ቅስቀሳ ነው፣ ለሌሎች የማይሰጥ የምርጫ ቅስቀሳ ነው እና በዚህ አንግል ይህንን አይተው በእርግጥ በክርክሩ ላይ ነው ተፎካካሪ ፓርቲዎች ምንም ያው ድል ቢኖራቸውም ባይኖራቸውም ተፎካካሪ ፓርቲዎች የተናገርነው ሁሉ እየተቆረጠ ነው፣ በዚህ ላይ በቂ እንትን አይሰጠንም፣ በዚህ ላይ በየሀገሩ እየተዟዟርን ካምፔን ማድረግ አንችልም ይላሉ እንጂ ሙሉ 24 ሰዓት ሙሉ እነዚህ ሚዲያዎች እየቆራረጡ የሚያስተላልፉት በቃለ መጠይቅ የሚያመጡት የምርጫ ቅስቀሳና ይቺ ሀገር በእውነት በብልጽግና የትና የት ሰማይ ላይ ደርሳለች የሚለውን ነው። እንደው ከዚህ ብንጀምር በጥቂቱ እና ወደ እንትኑ እንገባለን፣ ወደ ቃለ መጠይቁ። መልካም። አዲስ አበባ እንግዲህ ያው የአገዛዙ ስርዓት ምሽግ ነው ብለናል በተደጋጋሚ ጊዜ። ያው የመጨረሻ ምሽጉ ነው። ይሄንን ምሽጉን እንግዲህ በታንክም በባንክም በምንም ባለው ሁሉ ነገር የኔነቱን ማረጋገጥ መቻል አለበት። እየተደረገ ያለው ጥረትም ይሄ ነው። እንደውም አንዳንድ ፓርቲዎች እያቀረቡት ያለው ወቀሳ ምንድን ነው? የምርጫ ቅስቀሳ ክርክር ሁሉ ሲደረግ በቴሌቪዥን በሚተላለፉ ፕሮግራሞች ላይ የሚያደርጓቸው ምንድነው? የኮሪደር ልማት በሚባለው በተጌጡ ቦታዎች ላይ ክርክሩ እንዲያካሄዱ ይደረግና ተቃዋሚዎች ሀሳባቸውን ሲገልጹ እንዲኮ ልማት ኢኮኖሚው ላይ እንዲህ ችግር አለ ሲሉ የብልጽግና ተወካይ ዞር ይሉና ይሄው ዛሬ እኮ ክርክሩ የምታደርጉበት ቦታ እኮ የብልጽግና መንግስት በሰራው ኮሪደር በሰራው ልማት ነው፣ ህዝቡም ይሄንን ያለው እኮ እንዲህ የሚመሰከር ልማት ነው ምናምን እያሉ እዛው ይመልሱላቸዋል። እና ከዶክተር አበባው ደሳለኝ ከተለያዩ ሰዎች ጋር የምክር ቤት አባል ቀድሞ ከነበሩ አሁን ተፎካካሪ መሆኑ የመጡ ሲያቀርቡት የነበረው አቤቱታ ነው ከኔ ጋር በነበራቸው ቃለ መጠይቅ ሲገልጹ ነበር። እና
ሆን ተብሎ የሚፈጸም ሳቦታጅም ጭምር ነው እና አዲስ አበባ ላይ ለማማለል ነዋሪውን ያልተደረገ ጥረት የለም። አሁን ደግሞ ጠቅላይ ሚኒስትሩን ቅድም አንቺም እንዳልሽ ወደ በኋላ በደንብ እንመጣበታለን ወጥቶ አብይ አህመድ ባልተለመደ መልኩ በቃና ቲቪ ቀርቦ ለጋዜጠኞች ለሚዲያዎች ሩቅ የሆነ ሰው ነው ቀርቦ ያደረገው ነገር የለም። በተመረጡ ሀሳቦችና ርዕሶች ላይ ለተመረጡ ጋዜጠኞች በጽህፈት ቤቱ በልዩ ሁኔታ ቃለመጠይቅ ያደርጋል እንጂ ለጋዜጠኞች ይፋ የሆነ በሀገር ጉዳይ ላይ በምን ጉዳይ ላይ የሚሰጠው ማናችን ማብራሪያ የለም። በፈለገው ነገር ግን ያደርጋል። አሁን ደግሞ በቃና ላይ ወጥቶ ስለ አዲስ አበባና ስለ ኮሪደር ልማትና ውበት በሰፊው ሲናገር ነበር። ያው የተለመደው ንግግሩ ነው እንላለን ሁሌ። ይሄ ከተማ ማማር የሆነ ነገር መለወጡ ላይ እኛ ችግርም ቅያሜም የለብንም። ከእንደዚህ ነገር ጋር ተያይዞ ግን መቅደም ያሉባቸው ነገሮች አለ። የዜጎች ማህበራዊ መሰረታዊ ነገሮች ላይ ለውጥ መምጣት አለበት። የሰው ህይወት ላይ ቅድሚያ ለውጥ መሰራት መቻል አለበት። ከዛ በኋላ ነው መምጣት መቻል አለበት። ሰውን እያፈናቀሉ ሰውን ከኑሮውን እያወጡ እየጎዱ እያመሰቃቀሉ ከተማውን በግንብ በአበባ በመብራት በፏፏቴ አሁን እንደምናየው አይነት ነገር ማድረጉ ለከተማው ህዝብም ሆነ ለተቀረውም ምን የሚረባው ነገር አለ ለሚለው ጠቅላይ ሚኒስትር አብይ አህመድ አገዛዙ ስርዓት የበላይ ሹመኛ በቀደም ባደረጉት ንግግር የሰጠው ምላሽ ምንም የለም። አንተም እያልኩ ነው እንትን የሚለው እንግዲህ በተዛባው ስራ ምክንያት አንተም የሚያስብለኝ ነገር ማጣውበት አንቱም ሊያስብልና ግራ ቢገባኝ እያልኩ ተመልካቾቻችንም ይረዱኛል ብዬ ተስፋ አደርጋለሁ። ይሄ መልስ አልተሰጠም። ከተማው አምሯል፣ ተውቧል። በፊት እንዲህ ነበር እየጠየቅን ያለ ነው ስለ ሰው ሰው ላይ ምን ለውጥ መጣ? በሰው መሰረታዊ የሆነውን በሚለካ በኑሮው ላይ ምን ለውጥ ያመጣለት ነገር አለ ለሚለው አዳነች አቤቤ የሚሆኑ አብይ አህመድ የሚሆኑ የብልጽግና የሚዲያ ሰራዊት የሚሆን ማንም የሚመልስ የለም። ይሄ የሚያምረው ዘንባባ የሚያምረው መብራት ውሃ የሆነ አስፓልት የሆነ ጸዳ ያለውን ነገር ፎቶና ቪዲዮ እያሳዩ በሱ ብቻ ሽርብትን ሲሉ ያሳዩናል። ጥያቄያችን ይህ አይደለም። በሰው ህይወት ላይ ምን ለውጥ አመጣ? እንደ ሀገርስ ምን ያመጣልን ነገር አለ ነው መመዘኛው። ይህን መመዘኛ ማንም ሊያስቀምጥልን አልቻለም። ልክ ነው። በሰው ህይወትማ ለውጥ መጥቷል እንጂ በዚህ ደረጃ አልመጣም ብለን እንዳትናገር። አንደኛ እዛ አካባቢ የሚኖሩ ኢትዮጵያኖች ተሰደዋል፣ ተፈናቅለዋል፣ ሄደዋል። ያ እንግዲህ ዳውን ሳይዱ ነው። እነሱ የሚፈልጉት ግን ሀብታም የሆኑበት ሽርሽር የሚሉበት የኢኮኖሚ ድንገት በአንድ ቀን ምሽት ሀብታም የሆኑበት ትላልቅ የንግድ ቦታዎች በከፍተኛ ገንዘብ ተሽጠው ወዳጆቻቸውን የጠቀሙበት ብቻ ሳይሆን መንግስት በዋናነት የዚህ ቢዝነስ የንግድ ዋና ተካፋይ መሆኑን የሚናገርበት ነው። ቪዲዮን አንዴ ሰምተን እንመለስ። ሽታውን ሁላችንም ሆኖ ማለት ነው። የከተሜነት እንግዲህ እንዳየው ነው። ከተሜነት ክትመትና የኮሪደር ልማት እና ከተሜነት እንዴት ሆኖ በዚህ መልኩ ሊመጣ እንደቻለ አለ። ከተሜነት ከዚህ ከኮሪደር ልማትም ከምንም ነገር ጋር ግንኙነት ያለው አይደለም። መኖሩ ሊጠቅመው የሚችልበት ሁኔታ ካለ የከተሜውን ነዋሪ የሚቀይረው ካለ መልካም ነው። ከዛ ግን ወደ ዋና ወደ ተባባለው ነገር እንነጋገር። የገቢ አቅም ተብሏል። የገቢ አቅም ለምሳሌ ፒያሳ የነበረውን ነዋሪ ወይም ካሳንችስ
ወይንም በፊትም ቢሆን 4 ኪሎ እንደዚህ ወያኔ ያደረገው አለ። እዛ አካባቢ የነበረው ማህበረሰብ የገበያ አቅም ከዛ አካባቢ ተነቅሎ ወደ ሩቅ ቦታ ስለሄደ እንዴት ነው ሊጨምርለት የቻለው? የማን የገበያ አቅም ነው የጨመረው? እዛ አካባቢ ያለ ማህበረሰብ እኔ እናንተ በደንብ እናውቀዋለን። አካባቢ ከተማ ኑሮ ማለት ምን እንደሆነ እናውቃለን። ብድግ ብለህ ወጥተህ ተፍ ተፍ ብለህ ሰርተህ ድለላም ይሁን ለአንዱ መላላክም እዛ ላይ ይሁን ከአንዱ ዕቃ ገዝተህ አንዱ ላይ ማትረፍም ይሁን ሊስትሮም ይሁን ምንም ይሁን የገበያ አቅም ማለት ይሄ ነው። ቦታው ላይ በመኖር የምታገኘው ቦታው ላይ ብዙ ሂደቶች ስለሚከናወኑበት ብዙ መስተጋብር፣ የንግድ መስተጋብር፣ እንቅስቃሴ፣ ቱሪዝምንም ስላለበት ያንን መድረክ ተጠቅመህ የምታገኘው የገበያ አቅም ነው። ትንሽዬ ላስቲክ ቤት ውስጥ ያለ ሰው 4 ልጅ ብሎ 4ቱም ተንቀሳቅሶ እንጀራ መብላት ይችላል። እንደምታውቀው እዛ አካባቢ በመኖር እነዛን ሰዎች አውጥተን በጣም ይሄ ተገጣጣሚ ቤት ምናምን ተብሎ ለሁሉም አልተሰጠም። እሱ ተከራይታችሁ ገብታችሁ በኋላ ካሳ ምናምን ተብሎ የተረሳ ማህበረሰብ አለ። ክስ ላይ ያለ አለ፣ የወደቀ አለ፣ ክፍለ ሀገር ይሄዳል። እሱ እናውቃለን። እንደው የተሰጣቸውን እንኳን ቢባል ለምሳሌ አካኮኛ ሰፈር አካኮን ታውቀዋል። በጣም ሩቅ ማለት ነው። አሁን እኛ ሰፈር ድሮ በቃ ብረት ድልድይ ሩቃችን ነበር። አሁን ብረት ድልድይ እርሰው በጣም ሩቅ ከሆነ ጊዜ በኋላ በባጃጅ ሁሉ ነው የምትሄደው። በጣም አስፈሪ ሰፈር ምናምን ሆኗል። አሁን በእርግጥ ተስፋፍቶ ሊሆን ይችላል። በተወሰነ ደረጃ ካየው ቆይቻለሁ። ከፒያሳ ነቅለህ አምጥተህ እዛ አካኮ ላይ አስቀምጠህ የገቢው ምንጩ እንዴት ነው ሊጨምር የሚችለው? ምን መንገድ አይደለ፣ በዛ በኩል መተላለፊያ የለ፣ የቱሪዝም ቦታ አይደለ። በምን መልኩ ነው እዛ አካባቢ? ስለ ሰው ነው የምንነጋገረው ስላልክ በደንብ ሰውን ተኮር ከሆነ ያደረግነው እነሱ ማንን ተኮር እንደሚያደርጉ አላውቅም። ሰውን ተኮር በተለይ አካባቢውን ያቀን ነው እዛ አካባቢ ነዋሪውን ከሆነ ወይም የከተማውን ነዋሪ ከሆነ ምንም የሚያገኘው ነገር የለም። ከዚህ ርቆ ሄዷል። ምናልባት ቤቱ የተሻለ ሊሆን ይችላል፣ ግን ቤቱ ውስጥ ቁጭ ብሎ እንጀራ ይበላል ወይ? ቤቱ ውስጥ ቁጭ ብሎ እንጀራ መብላት ተፍተፍ ብሎ ተሯርጦ ማምጣት ይችላል። ሌላው የኢኮኖሚ ፍትሐዊነት። የኢኮኖሚ ፍትሐዊነት እንዴት ነው ሊመጣ ይቻላል? እዛ ቦታ ላይ ያለው ንብረት ከነበረው ቦታ አንጻር ያ ቦታ ሊሸጥ የሚችለውና ሊያወጣ የሚችለውን ገንዘብ መንግስትም ህዝብም ያውቀዋል። እነዚህ ሰዎች በምትኩ የተሰጣቸው ነገር ቤዛ ቫሊዩ ያለው አይደለም። ያንን ቦታ ራሳቸው ቢሸጡት፣ ለምሳሌ አንድ ሰው ትንሽ የቤት ኖሮት ፒያሳ ላይ ቢሸጠው አካኮ ላይ 3-4 ቤት ሊገዛ ሊያስችል ይችላል። ለምን? ከቦታው ተወዳጅነትና ተፈላጊነት አኳል፣ ከቦታው ዋጋ አኳያ ማለት ነው። የኢኮኖሚ ፍትሐዊነት እንዴት ነው የመጣው? እነሱን ወስደህ እዛ አስቀምጠህ ቦታውን ጸዳ አድርገህ ለእነሱ ትንሽዬ ቤት ሰጥተህ አንተ በጣም በብዙ ሚሊዮን ብሮች እየሸጥከው እና በዛ በሚገኘው ገንዘብ በታክሱን በምኑም በየቀኑ የመንግስት ካዝና እየደለበ ፍትሐዊነት የቱ ጋር ነው ያለው? ሌላው ደግሞ ኳሊቲ ኦፍ ላይፍ። ለማን ኳሊቲ ኦፍ ላይፍ? ምናልባት ገንዘብ ላላችሁ ሰዎች፣ ከውጭ ዞር ብለው ሄደው ለመዝናናት ለሚፈልጉ ሰዎች እነሱ ደግሞ ኳሊቲ ኦፍ ላይፍ ውጭም ሊኖራቸው ይችላል። ወይም እነሱ የሚፈልጓቸውን ቱሪስቶች ምናምን ለማዝናናት። አዎ፣ ለማህበረሰቡ እዛ አካባቢ ለኖረው ማህበረሰብ ኳሊቲ ኦፍ ላይፍ እንዴት ሊመጣ እንደቻለ አላየሁም። እና አንተ ባልከው ነው ማጠናቀቀው። እነሱ ስለ ቁሳቁስ ስለ ገንዘብ ነው የሚያወሩት፣ እኛ ስለ ሰው ነው የምናወሩ። ስለዚህ ይሄ እንዴት ሆኖ ለምርጫ ቅስቀሳ እንዴት ለአንድ አካባቢው ለተቸገረ ማህበረሰብ እንዴት ቀኑን ውሎ እንዴት ማደር እንዳለበት ለተጨነቀ ማህበረሰብ ይሄ መልስ ሆኖ ብልጽግና ሊያስመርጠው እንዴት ይችላል ብለው እንዳወጡት አላውቅም። ያንተንም ሀሳብ አካፍለኝ። ጥሩ አምጥተሻል። እንግዲህ የተናገረው ነገር ምንድን ነው? ያው ሰው ላይ መመዘን መቻል አለበት ስንል ነበር። ይሄንን ሊያስረዳ የሚችል ምላሽ ካገዛዙ ስርዓት ከየትኛውም ሹመኛ አልቀረበልንም ስል ነበር። አሁን ግን ወጥቶ መልስ ለመስጠት ባደረገው ጥረት ላይ የኢኮኖሚ አቅም ፈጥሯል። ይሄ የምናደርገው የኮሪደር ልማት ሆኗል። የኢኮኖሚ አቅም የኑሮ ዘይቤንም ጭምርም ቀይሯል። የገቢ አቅምንም ፈጥረናል ነው ያለው። አሁን እሱ ባመጣው መመዘኛ እንኳን ብንሄድ አሁን አንቺ ያልሽው ነው። አንደኛ የኑሮ ጥራት የምንለው ጥራት ከተማው ላይ ጥሩ የሆነ ንጹህ የመሰሉ ፎቆች፣ ንጹህ የመሰሉ መንገዶች፣ የሆነ ዛፍ ባህር ዛፉ ምን ቅጠሉ ምናምን አይተናል። የሰው ንጹህ ግን እዛ አይተ ሰው አለው ወይ? አሁን ለምሳሌ ከዚህ በፊት ደጋግመን እኮ ሰርተናል እኮ እዛ አካባቢ ላይ ቅድም የጠቀሽበት አሁን በተለይ ፒያሳ የምንበለው ሌሎች በኮሪደር ልማት የፈረሱባቸው አካባቢዎች ላይ አደለ መኖሪያ ቤት ቀርቶ አብያተ ክርስቲያናትና መስጊድ እኮ ባዶ ሆኗል እኮ። የማምለኪያ ስፍራዎች ባዶ እስከመሆን ደረጃ ሆኗል። ሰው የለም። ሰው አልባ ከተማ ሆኖ የከፊሉ በቆርቆሮ በረጃጅም ቆርቆሮ ታጥሮ ተመሳሳይ ቀለም ተቀብቶ መብራት እንዲብለጨለጭበት ነው የተደረገው። ሰው የለም። ሰው ነው አሁንም እየጠየቅን ያለው። ሰው ላይ
የመጣ ኢኮኖሚ እድገት የለም። ቅድም አንቺ እንጂ ስትይ እንደነበረው እነዚህ የኮሪደር ልማት በሚል የከተማ ነዋሪ የተፈናቀለበት ቦታ ላይ የሚኖርበት ብቻ አይደለም የሚሰራበትም ጭምር ነው። ኢኮኖሚውን የሚያተርፍበት የሚያገኝበት ጭምር ነው። ያለውን ከትንንሽ ንግድ እስከ ከፍተኛ ንግድ ትንሽ ከዕለት ጉርስ ከሚገኝ ገንዘብ ጀምሮ በአገር ደረጃ ላይ አቅም መፍጠር የሚችል ኢኮኖሚ ሁሉ የሚንቀሳቀስባቸው ቦታዎች እኮ ናቸው። ገንዘቡ ስራዎች የሚሰሩበት ቦታ እኮ ነው። ስራ የሚሰራበታል፣ ኑሮ የሚኖርበታል፣ ማህበራዊ ትስስርም አለዛው። ሌላው ደግሞ እሱ ያለው ደግሞ የኑሮ ጥራት እንደ አቅም ጭምርና እንደ ሁኔታም ጭምር የነበረበት ቦታ ነበር። በተቃራኒ እነዚህ ሶስቱ ነገሮች ናቸው የፈረሱት። ሰውን ደሃ አድርጓል። ምክንያቱም ከዛ ቦታ ላይ ሲፈናቀል ከኑሮ ከቤት ብቻ አይደለም የሚፈናቀል ከስራው ነው የተፈናቀል። አሁን አንቺ ያልሽ ቦታ 180 ኪሎ ሜትርም አርቆ ከአዲስ አበባ ጫፍ ላይ ነው የተበተኑት። አብዛኞቹ የተወሰኑት ናቸው የሆነ ቤት የሚመስል ነገር ለመስጠት የተሞከረው። ሌላው በታዛ በመጠለያ ውስጥ ነው እንዲቀመጡ የተደረጉት። እዛ በሄዱበት ቦታ በመንግስት ተደጋፊ ተጧሪ ነው የሆኑት። ለመጀመሪያ አካባቢ ለተፈናቃይ ለካሳ ምናምን ተብሎ የተወሰነ ነገር ተገቢ ባይሆንም ተመጣጣኝም ባይሆንም ሲደረግ ነበር። አሁን የተረሱበት ሁኔታ አለ። ስራ የላቸው፣ ከመኖሪያ ቤታቸው ተፈናቅሏል፣ ከስራ ተፈናቅሏል። ከማህበራዊ ትስስር እንደ ኢትዮጵያ ደግሞ ከምንም በላይ ያኖረንና ያቆየን ነገር ቢኖር ማህበራዊ ትስስራችን። ይሄ ማህበራዊ ትስስራችን ሁሉ እንዲበጠስ ነው የተደረገው። ይሄ ሁሉ ሆኖ ሳያበቃ ይሄ ሁሉ ሆኖ አብቅቶ እያለ አሁን ላይ ተመቶ በእነዚህ ሶስት ነገሮች ላይ ለውጥ መጥቷል እያለ ነው። ይሄ ለውጥ ሰው ላይ ነው መሆን ያለበት። ሰው የለም። ይሄ ነገር ያለው ሁሌ ሄዷል። ሚራክል ነው ለውጡ። ለኛ ለለውጡ ኃይሎች ራሱ እስኪደንቀን ድረስ ነው የሚለው አብይ አህመድ። እንግዲህ የማይታይ የማይጨበጥ የማይዳሰስ ሚራክል የሆነው ለውጥ አሁንም በከተማው ላይ በፈራረሰው በተፈናቀሉ ነዋሪዎች ላይ ባዶ በሆነው መሬት ላይ በተገነቡ ህንፃዎች ላይ ከዚህ የሚቀደም ብለናል እኮ ወደፊት የሚገነባሉ ተብሎ እኮ በሊዝ ጨረታ እየወጣ በውድ ገንዘቦች እኮ ጨረታዎች እየወጡ እኮ ነው። በእነዚህ ጨረታ በሚወጡ ቦታዎች ላይ እኮ ያ የተፈናቀለው ነባሩ ነዋሪው ተወላጁ የአዲስ አበባ ነዋሪ ተጠቃሚ እየሆነ አይደለም። ከየት ይምጣ ምንም የማይታወቅ ድንገት በስርዓቱ ምክንያት ሀብታም የሆነ ሰው መጥቶ እንዳሸው የሚሆንበት ከተማ ነው። ስለዚህ ለስርዓቱ ተጠቃሚዎች የኢኮኖሚ ለውጥ አምጥቶ ሊሆን ይችል ይሆናል። የኑሮ ዘይቤ አምጥቶላቸው ለውጥ ሊሆን ይችል ይሆናል። እያየንም ነው ከፎቶ አነሳሳቸው ጀምሮ ከምን ከተማው ላይ እንዴት እየሆኑ እየተመለከትን ስለሆነ እንደዚህ አይነቱ ለውጥ የመጣላቸው ሰዎች ሊኖሩ ይችላል። ግን ሪል ነባር ለሆነው ለተወላጁ ለነዋሪው ግን ይህ የምናየው ታይታ፣ ይህ የምናየው መብራት፣ ይህ የምናየው ፋውንቴን፣ ይህ የምናየው ዛፍ፣ አበባ፣ ቀለም ምን ያመጣለት መሰረታዊ ለውጥ አመጣ የሚለው መልስ አልተሰጠው። እንደው ለዚህ ማሳያ የሚሆን ነገር አሁን እኔ መቼም እነሱ የሚያወሩትና የኢትዮጵያ ሕዝብ በጣም እንደሚለያይ በጣም ብዙ ማስረጃዎች ናቸው ያሉ። ዛሬ የራሱ ቲክቫ ላይ የወጣ አንድ ዜና ነበር። በጣም የሚዘገንን ዜና ነው። ዜናው ምንድን ነው? ከዚህ በፊትም ተደጋጋሚ ነው። በአሰቃቂ የጅብ ጥቃት መትረፍ የተቀናጀ የሕክምና እርዳታ ውጤት ይልና አንድ ህፃን በጅብ ጥቃት ምክንያት በደረሰበት ከፍተኛ የፊት አካል ጉዳት ምክንያት ወደ አለርት ኮኦፐሬቲቭ ስፔሻላይዝድ ሆስፒታል በክልል በሪፈር ይላካል ይሉና እዛ አካባቢ ስለሆነው ነገር ነው የሚያነሱት። በዚቹ በአዲስ አበባ ከተማ ደግሞ በተደጋጋሚ ያው ጅቦች ሲዟዟሩበት ህፃናትን ጅብ እየገባ በተለይ ክረምት ላይ እንትን ሲላቸው ሲወስዳቸው እንደዚህ በየትቦ ውስጥ ወድቀው የሞቱ ሰዎች እንደዚሁ ደግሞ ተመሳሳይ በጎርፍ በመሳሰሉት ነገር በተለይ ጎዳና ተዳዳሪው ምናምኑ ከሁሉም አቅጣጫ ላይ ባለፈውም ጎዳና ተዳዳሪ እንበላቸው በትቦ ውስጥ ወድቀው የተገኙ ሰዎች ነበሩ። እና እንደዚህ አይነት የኛ የምንጠይቃቸው ነገሮች የህዝብ ነገር ነው እየጠየቅን ያለ ነው። እነሱ ደግሞ ወንዙን ስናጸዳው ይሸታል፣ ቆሻሻውን ስናጸዳው በዛው ድሃውንም በዛው አባረን ዝም ብለን ንጥር ያለ ነገር ለሚመጥነው ለተወሰነ ቡድን ብቻ መስራት ነው የምንፈልገው። እኛ የሰውን ህይወት አይደለም ዋናው ዋጋ የምናደርገው፣ አካባቢውን ማጽዳት ማሳመርና ለእኛና ለምንፈልጋቸው ሰዎች እንትን ማለት ነው ብሏል። ሌላው እንደምታውቀው እናት ፓርቲ ዛሬ መግለጫ አውጥቶ ነበርና በዚህ በጣራና ግድግዳ ምክንያት ክስ ከመንግስት ጋር ክስ ገብቶ ነበር። ሰው ጣራም ግድግዳም ደሞዝም ምግብ ላይ ሁሉም ላይ ነው ቀረጥ የሚከፍለው እና በጣራና ግድግዳ ላይ ብቻ አንድ ሰው ጣራና ግድግዳ ስላለ ብቻ ተጨማሪ ግብር ክፈል ተብሏል እና ይሄ ነገር መሆን የለበትም ብለው ወደ ክስ ሄደዋል።
ክሳቸውንም ዛሬ እንደዚሁ የደረሱበትን ነገር መግለጫ አውጥተው ነበር እና ውሎ ምንድን ነው የሚለው የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ወይም የንብረት ገቢ ግብር በማለት በተምታታ መልኩ ከአዲስ አበባ ነዋሪዎች ላይ ከህግ አግባብ ውጭ የሚሰበሰበው ክፍያ ህጋዊ መሰረት እንደሌለው በማሳየት ፓርቲያችን እናት ፓርቲ በፌዴራል ከፍተኛ ፍርድ ቤት ክስ መስርቶ የፌዴራል ከፍተኛ ፍርድ ቤት ክፍያው የሚሰበሰብበት መመሪያ ህግን ያልተከተለ በመሆኑ መመሪያው እንዲሻር መወሰኑ ይታወሳል። በደንብ ተከታትለናል የምታስታውሰው ከሆነና ብዙ አልሄድበትም። ከዛ በኋላ እንደገና መንግስት እንደውም እነሱን ሁሉ መግለጫ እንዳታወቁ ተብሎ ያንን ያሳገደበት ወደ ሰበርም ሄደው ሁሉ ነገር ከዚህ በኋላ እንደውም ወይዘሮ አዳነች አቤቤ ይሁን የአዲስ አበባ ብቻ አንድ ባለስልጣን ምን አገባቸው አይነት ኮመንት በአደባባይ ላይ ወጥቷል። ምንም እኛ የምንሰራው እንሰራለን፣ ማንም አያቆመንም፣ ያገባው የለም ብለው በዛ ክስ ላይ ነው እየሄዱት። ማንሳት የፈለግኩት የህዝቡ ማህበራዊ ችግር ጣራና ግድግዳ ያለንን እንኳን መክፈል አልቻልንም ተቸግረናል ብሎ በጣም ከፍተኛ ቁጥር ያለው ማህበረሰብ ክስ መስርቷል። ኢህአፓን ፓርቲ ሄደው እባካችሁ አልቻልንም፣ ይሄ የኑሮ ውድነት፣ በዚህ ላይ ደግሞ በዚህ በኮሪደር ልማት ምክንያት ከ200 ምናምን ሰዎች በላይ የትም ተጥለናል፣ የሚተካ ቦታ አልተሰጠንም ብለው ክስ ኢህአፓን ቢሮ ሄደው የመሰረቱበትን እናያለን። እናት ፓርቲ ይህንኑ ክስ ይዞታል። በዚህ በኩል በጤና ጉዳትና በተለያዩ ችግሮች በትምህርት ቤት በረሃብ መውደቅ፣ ትምህርት ቤት መላክ አለመቻል፣ ልጆች ወጥተው አለመመለስ፣ እንደዚሁም በጅብ መበላት የመሳሰሉት ነገር ከየአቅጣጫው ይሄ ከሌላ አካባቢ ምጣ እንጂ ከየአቅጣጫው የሀገሪቷ የከተማው የአዲስ አበባ ዋነኛ ችግር ሆኖ ነው። እነሱ የሚያወሩን ያሉት መንግስት ኢንቨስትመንት ውስጥ ገብቶ አካባቢው ማጽዳቱ ለህብረተሰቡ ጥቅም አለው ነው እያሉ ያሉት። እኛ ይህንን አሁን ማገናኘት ነው ያልቻልነው። አንተ እንዳልከው ሆኖ መንግስት ሪሊ ይሄንን አለ፣ በቃ ይሄ ነው ምርጫ፣ ይሄን ነው መስራት እንፈልገው ብሏል። ስለዚህ የአዲስ አበባ ህዝብ ምንድን ነው ማድረግ ያለበት? መምረጥ ያለበትም የምርጫው ምናምን ማለት ሳይሆን መጠየቅ ያለበት ትክክለኛው ጥያቄ ምንድን ነው መሆን ያለበት ብለህ ታስባለህ? ይህ የአዲስ አበባ ህዝብማ እኮ መብቱን ማስጠበቅ መብቱን መጠየቅ መብትም ነው ግዴታም ጭምር ነው ለራስ ሲባል እና አንዳንዴ በሰው መብት ላይ ተኩኖ ይሄን መብትን ተጠቀም አትጠቀም በዚህ ግባ ውጣ የሚል ያው ብዙም ልምምዱ የለኝም እኔ በባህሪ። ሆኖም ግን በጥቅሉ ግን እንደ አዲስ አበባ ግን ነዋሪነትን ተወላጅም ካለው ሰቆቃና ችግር ስንረዳው ዘርፈ ብዙ ነው ችግሩ፣ በጣም የገነነ ነው፣ እየባሰ ነው ብለናል ደጋግመን። በኢኮኖሚ በማህበራዊ በፖለቲካው መገለል አድሎ በዚህም ምክንያት እየደረሰ ያለው ተጽዕኖ ከባድ ነው። እሱ አልበቃ ብሎ እንግዲህ ይሄ ኢኮኖሚው ላይ ያለበት ችግር እንዳለ ሆኖ ጣራና ግድግዳ ተብሎ እጅግ በተጋነነ መልኩ ቀረጥ እየተጣለ በየቤቱ እየሄዱ የሰውን ጉሮሮ አንቀው ይሄንን ነገር የሚደረግ ሂደት አለ። ይሄን በተመለከተ ሰው ሮሮን አሰምቷል። በቅርብ የማውቀው ነገር ነው። እንዲሁም ደግሞ እናት ፓርቲ ጉዳይ ብሎ ይሄንን ነገር ይዞ በፍርድ ቤት ያደረገው ክርክር እስከ ሰበርና እስከ ላይኛው ፍርድ ቤት ድረስ የሄደበት ጥረት አለ። እንደ ፓርቲ ኃላፊነቱ ነው የሚያስመሰግን ሳይሆን ኃላፊነቱ ስለተወጣ እሰየው የሚያስብል ነገር ነው። ሆኖም በዚህ ደረጃ ነው ያለው እና ከተማው ላይ ቅድም እንዳልሽው እዚህ ጋር ጸዳ እዚህ ጋር ለማ ይባላል እንጂ በጅብ እስከ መበላት ደረጃ ተደርሷል። እንግዲህ ህጻናትን በዚህ ደረጃ ላይ ነው እንግዲህ ያለ ነው። ሌሎችም ዘርፈ ብዙ ችግሮች አሉ። ይሄ ሁሉ ሲሆን እንግዲህ ምን መደረግ አለበት ነው የሚለው። አሁን አንድም የምንጠይቀው እንግዲህ ከህዝብ ከማስቀደም በፊት ነዋሪውን በስሙ የተቋቋሙ ድርጅቶች ምንስ እያደረጉ ነው ብለን መፈተሽ መቻል አለብን። አዲስ አበባን መሰረቴን አድርጌያለሁ ብሎ የሚንቀሳቀሱ እንደገና በመላ አሁን ለምሳሌ በዚህ በምርጫ ላይ የሚሳተፉ ከገዢ ወደ ኋላ የምንመጣ ከገዢ ፓርቲ ጨምሮ የተቃዋሚ ፓርቲዎች በሙሉ ዋና ርብርብ የሚያደርጉት አዲስ አበባ ላይ ለምርጫ ጊዜ ሲሉ ነው። በክፉም በደጉም እንግዲህ የሚረባረቡበት ወደ ኋላም ከዚህም በኋላም በደንብ እንሄድበታለን። እዚህ ጉዳይ ላይ ተቃዋሚዎችም የሚቀርላቸው ነገርም አይደለም። ልክ እንደዚህ እንደሚረባረቡለት ሁሉ ይሄንን ችግሩን ከፊት አስቀድሞ ለምረጡን ጊዜ ብቻ ከሚመጡለት በእያንዳንዱ እናት ፓርቲ ለምሳሌ ጥሩ ነገር ነው ያደረገው። ይሄንን አንድ አጀንዳ ብቻ አንጠልጥሎ በዚህ ጉዳይ ላይ ብቻ ሙጥኝ ብሎ አመት ከአመት መሄዱ ይህንን ለማስጨረሱ እስከተቻለው ፍርድ ቤት ድረስ መሄዱ ጥሩ ነገር። እቺን አጀንዳ ብቻ እያንጠለጠሉ ሁሌ ከፊት ከመውጣት መግለጫ ይዞ ሌሎቹንስ ጉዳይ ልክ እንደዚህ መሳሪያ የለውም ታጣቂ አይደለም እንዲህ መልኩ ነው የሚታገለው። ልክ በእንደዚህ መልኩ ታግሎ ያታገለባቸው አጀንዳዎች ምን አሉ ብለን እስኪ እንጠይቅ። የተቃዋሚ ፓርቲዎች እናት ፓርቲ ያልነው በዚህ ጉዳይ ስላነሳ ነው እንጂ አባም ሊሆን ይችላል ባልደራስም ሊሆን ይችላል። ሌሎችንም ፓርቲ ማለት ከነጉድለታቸው ከነድካማቸው የተቻላቸውን ያህል አስተዋጽኦ ለማድረግ የሚሞክሩ በአደባባይ ላይ
ወገንተኝነት ህዝባዊ ወገንተኝነት አላቸው ብለን የምናስባቸውን ፓርቲዎች ነው እዚህ ጋር ተጠየቅን የምናመጣባቸው እንጂ ኃይልን መጠቀም አለበት እንዲማ ከሆነ እያሉ በኢዜማ በአብንም በሌሎች ያሉትን ፓርቲዎችና ሰዎችን አይደለም ይሄን አስተያየት እየሰጡ ያሉት ስለማይመለከታቸው እነዚህ ፓርቲዎች ግን የተቀሩት ምንስ አደረጉለት ለከተማው ነዋሪ? እንደገና ደግሞ የከተማው ነዋሪ ደግሞ ተወላጅም ጭምር ለመብቱን ለማስጠበቅ በሚደረጉ እንቅስቃሴዎች ምንስ ተሳትፎ አድርጓል? የምርም መጠየቅ አለብን። በሚደረጉ እንቅስቃሴዎች ፓርቲዎች ከነድክመታቸው ከነክፍተታቸው በሚያደርጉት ጥሪ በሚያደርጉት ሰላማዊና ህጋዊ እንቅስቃሴ ምንስ አስተዋጽኦ ሲያደርግ ነበር? ይህን አስተዋጽኦ እንኳን በፓርቲ በምን ደረጃ ምናምን ይቅርና እንኳን በራሱ ከቀበሌ ጀምሮ ባለው እርከን መብቱን ለማስጠበቅ ምን አይነት ጥረቶችስ የከተማው ነዋሪ አድርጓል? ከዚህ ነገር ለመገላገል ያገዛዙ ስርዓት አደረጃጀቱ ታንኩም ባንኩም ወታደሩም አፈናው ጭቆናው ምኑ እንዳለ አቋለው ገፈቱን ቀምሽዋለው ረዷለው ቅድም ደግሞ ስለ እንደነበረው በልገፋ በለው ሂድ በለው እንዲበለው ልለውም ብዬ አይደለም ግን የህሊና ተጠየቅነት ግን ለማምጣት ምንስ አድርጓል? የከተማው ነዋሪ በራሱ ምን ጥያቄ አቅርቧል? ምን በቃኝ ማለት ሁኔታ እስከምን ደረጃ ነው? በህጋዊና በሰላማዊ ፍጹም በሆነ መንገድ ጥያቄውን የማሰማት ልምምዱና አቅሙስ እስከምን ደረጃ ነው የሚለው መጠየቅ መቻል አለብን። ስለዚህ የተቃዋሚ ፓርቲዎች ራሱ ነዋሪውንም ጭምር እንደገናም ደግሞ በከተማው ላይም ደግሞ ሀገር ውስጥ የሚሆን በውጪ የከተማውን ስያሜ ይዘው እንቅስቃሴ እናደርጋለን የሚሉ አካላቶች አሉ። እነሱ ሲሆን ምን አዌርነስ ግንዛቤ ማስጨበጥ ደረጃ እንደዚህ ነገር በማምጣት ደረጃ አጀንዳዎችን ወደፊት በማምጣት ደረጃ ሁሉም ከተማ ይላል በሚለው ልክ ምን ኮንትሪቢዩሽን ምን አስተዋጽኦ አደረገ? እኛም የሚገባንን ያህል ምንችለውን ያህል አደረግን ባንልም በተገኘው አጋጣሚ ግን እኔ ላንቺ ምስክር መሆን ይችላል። በእርግጠኝነት አንቺ ለኔ ምስክር መሆን ይችላል። የምንችለው ይሄን ስለሆነ ማለት ነው። ተገቢ ነው ወይ በቂ ነው ወይ ጉድለቶች አሉበት ክፍተቶች አሉበት ያስማማል። ግን አትሊስት የምችለው ሚዲያ ላይ የከተማውን ጭቆና የከተማውን መንግስታዊ የሆነውን አሻጥርን በተመለከተ መጻፍ ካለብኝ እየጻፍኩኝ መናገር ካለብኝ እየተናገርኩኝ ይህንን ጉዳይ ላይ ደግሞ ሐሳብ አለኝ የሚል ሰው ካለ ደግሞ ሚዲያ ላይ አምጥቼ በሳተላይት ቴሌቪዥን የሚሆን በዩቲዩብ የሚሆን ባሉ አማራጮች ሐሳቡ ወደ ህዝቡ እንዲሄድ አስተዋጽኦ እያደረኩ ነው። በቂ ነው ወይ አይደለም? ክፍተቶች አሉ ወይ? አዎ። በተመሳሳይም አንቺም ጋር ሌላውስ ምን አደረገ? አገዛዙ ስርዓት አስቦበት ሆን ብሎ አቅዶ ስራውን እየሰራ ነው። ይሄ የምንነጋገርበት እንዲህ የምንጨነቅበት ከተማዋ ነዋሪ ነገ ጠዋት ስንነሳ ከቀ ወደ ቀለል ጃላ ለመቀየሩ ምንም ዋስትና የለም። ብድን ብለን ጠዋት ስንነሳ የሆነ ነገር ቅርር አድርጎ ላለመጠበቁ ካያያዙ አንፃር ምንም ዋስትና የሌለበት አደገኛ አመጣጥ እየተመጣ ነው ያለው። ይህንን አደገኛ አመጣጥ ግን ለመከላከል እኛንም ጨምሮ ምን አደረግን? ምን ጉድለት ስላለብን ምንስ ያደረግነው አስተዋጽኦ አለብን ብለን መጠየቅ አለብን። ይሄ ነው ያለኝ አስተያየት መጥቶ የሀገሪቷን ችግር ነው ጠቅላላ አድርጌ ለማሳየት ቅድም ያው የድህነቱ መፈናቀሉ መሰደዱ በጅም መበላቱ በክልል ላይ በጣም ይበዛል። ግን አዲስ አበባ ላይም በደንብ ስላየነው ነው ያንን ያመጣሁት። በዚህ አንጻር እንደምታውቀው ዛሬ ራሱ ይወጣለ 9 ስደተኞች በጅቡቲ የባህር ዳርቻዎች ሞቱ ይልና በጅቡቲ የባህር ዳርቻ አቅራቢያ ከትላንት በስቲያ የሰጠመች ጀልባ ውስጥ ከነበሩት ስደተኞች 9 መሞታቸውን ዓለም አቀፍ የፍልሰተኞች ጉዳይ ድርጅት IOM አስታወቀ ይልና ሌሎች 48 ስደተኞች ደግሞ በህይወት ይኖሩ ይሞቱ እንደማይታወቅ ድርጅቱ ገልጿል። አደጋው የደረሰው ከትላንት በስቲያ መጋቢት 15 ሌሊት ጅቡቲ ከምትገኘው ኦቦክስ ከተባለችው ትንሽ ከተማ በስተሜን ባለ የባህር ዳርቻ መሆኑን IOM ገልጿል አስታውቋል። ጀልባዋ 320 ሰዎችን አሳፍራ ነበር። በፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስበር በሚባለው በዚህ የፍልሰት መንገድ የሚሰደዱት አብዛኛዎቹ ከኢትዮጵያ የሚመጡ ናቸው። በዚህ መስመር እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ማለት ነው 2 ዓመት ጀምሮ የ922 ስደተኞች ህይወት አልፏል። ይህም እስከዛሬ ከተመዘገበው ሞት ከፍተኛው ነው ተብሎ ተዘግቧል። በዛው ምን እንድናወሳን እኛ የምናወራው ይሄንን ነው። እኛ የምንነጋገረውና የሚያሳስበን የዚህ የዜግነት ጉዳይ ነው። እነሱ የሚያወሩት ስለ ውበት ነው፣ ስለ ጌታ። እንግዲህ ይሄ ውበት እነሱ የሰሩት ነገር ትውልዱን የእውነት እንደተባለው የገቢ አቅሙን እና ኳሊቲ ላይፍን
እንደተባለው አስተካክሎት ቢሆን እየሞተ ለምንድን ነው የሚጓዘው የሚለው ጥያቄ በጣም ግልጽ መሆን አለበት። ሌላው ግን ወደ ከተማችን ያው ወደ አዲስ አበባ በደም አትኩሮታችን እናርግና እንደው አዲስ አበባ ተወካይ ዋናው ነገር ተወካይ ማጣት ነው። ተወካይ ቢኖረው ተወካይ ያስተባበረው አንተም እኛ ምን አድርገናል ብላል። ግን ተወካይ ቢኖረው ተወካይ ያስተባበረው በዛም በዚህ ብሎ ተሰባስቦ ተደራጅቶ ይንቀሳቀሳል። አሁን እኮ አዲስ አበባ ላይ የሚወከሉት ሁሉ ብልጽግናን ያሽሞነሞኑ የብልጽግና ካድሬዎች ወይ ብልጽግና እንትን ሊሸልማቸው የሚፈልጉትን ወደ አዲስ አበባ ላይ ያመጣና ያወዳድራቸዋል ማለት ነው። ያወዳድርና ስልጣን ይሰጣቸዋል። የአዲስ አበባ ልጅ አታየው በጣም በከባድ ሁኔታ ነው ጉዳት እየደረሰበት ያለው። በተለይ ምርጫ ላይ ሲመጣ እንደምታውቀው እንትንም የለውም ውክልናም የለውም። አዲስ አበባ ልጅ ወክሎ የሚመጣም ምንም ኃይልም የለም። ከክፍለ ሀገር ብሔርን መሰረት ያደረገ ክልልን መሰረት ያደረገ የተውጣጣ ሰዎች ይመጡና በአዲስ አበባ ላይ ስልጣን ይሰጣቸዋል። ከዛ በማያውቁት ማህበረሰብ ላይ በማያውቁት ከተማ ላይ ባለስልጣን ይሆናሉ። ከዛ እንደልባቸው ያደርጉታል። አያዝኑለትም። አያውቁትም። ማህበረሰቡን ጠርገው ይጥሉታል። ይኸው አሁን እንደምናየው ባለፈው ምርጫ ብልጽግናን ከወከሉ የአዲስ አበባ ተመራጮች ውስጥ ከ60% በላዩ በአዲስ ተተኩ ነው የሚለው ዜናው። በ2013 በተደረገው አጠቃላይ ምርጫ ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡ የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62% በአዲስ ተተክተዋል። በዚህ በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡት ተመራጮች መካከል ምክትል ከንቲባው ዣንጥራር አባይ ይገኙበታል። አሁን በአዲስ አበባ ላይ በደንብ አዳዲስ ሰዎች እየተመለመሉ መሆኑን ማሳያው ነው። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል የመንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን እንዲወዳደሩ በእጩነት ቀርበዋል ይላል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ የሚጠበቀው 7ኛ አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ በባለፈው ምርጫ በመዲናዋ ያልተወዳደሩ እንደሆኑ ነው እንግዲህ በቢቢሲ ይህንን የገለጸው ማለት ነው። በ6ኛው ሀገር አቀፍ ምርጫ በአዲስ አበባ ህዝብ ተወካዮች ምክር ቤትና አዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛውም ምርጫ እጩ ሆነው የቀረቡት 58 ያህሉ ብቻ ናቸው። በዋናነት እንዲህ በፖስተሩ ላይ ያሁን ጌቱ ተመስገን ያወጣው ነው። በቢቢሲ ላይ በሰፊው ዘገባው ተሰርቷል። የምታውቃቸው ጋዜጠኛ በሻቱ ቲቪ ላይ ጋዜጠኛ የነበረች አሁንም ደግሞ በግል ቢዝነስ ውስጥ ያለች እንደውም አዋርዶች ታዘጋጃለች። ሌላው የሙዚቃ አቀናባሪው ካምዙ ነው። ካምዙ ካሳ እንደሚታወቀው በጠቅላይ ሚኒስትሩን ጥሩ በማወደስ ያየነው የምናውቀው ሰው ነው። በአንድ ጊዜ ሽልማት ተገኘ። በአንድ ጊዜ ለአዲስ አበባ ያውም የካ ክፍለ ከተማ እንግዲህ የካ ክፍለ ከተማ ሰፈሬ ነው እና እንደው የዛ አካባቢ ልጆች የአዲስ አበባ ልጆችን ማየት ብርቅ እንደሆነበት የአዲስ አበባ ልጅ የሚመጡ ባለስልጣናት በብሔር ስለሆነ የሚመጡት ብሔር ተኮር የሆኑ ሰዎች ከክልልና ከአካባቢው መጥተው እዛ ቦታ ላይ እንዲቀመጡ ይደረግና አዲስ አበባ ተወልዶ ያደገው ማህበረሰብ በጣም ጥቂቱ 1-2 እንደው ለማሟያ ይመጡና ሌላውን ያገሉታል። ስለዚህ የአዲስ አበባ ችግር መቼም አይፈታም። ጥያቄው መቼም አይፈታም። ምንድን ነው ማለት የሚቻለው? የአዲስ አበባ ልጅ ይሄንን ሲያይ እዛ ቁጭ ብሎ እሱ ባይተዋር ሆኖ እየተገለለ በቢዝነሱ፣ በኢኮኖሚው፣ በፖለቲካው በሁሉም ዘርፍ እየተገለለ እሱ ወደ ጫፍ እየሄደ ክፍለ ሀገር እየሞከረ በሊቢያ እየወጣ እየሞተ እየተሰደደ ሌሎች ሰዎች እኔ ሌሎች ኢትዮጵያዊ ናቸው ማለት አይደለም። እዛው ቦታ ላይ ግን ተወልዶ ያደገው ባይተዋርነት በገዛው ከተማ ባይተዋርነት ተገልጦበት አሁን ደግሞ ጭራሽ ምርጫው ላይ ማንኛውም ሰው ይሄን መንግስት ያወደሰው ሁሉ ያው እንግዲህ የትምህርት ደረጃም ያን ያህል አስፈላጊ ባልሆነበት ሁኔታ ለእጩ ቀርበዋል እና ይሄ ለአዲስ አበባ ልጅ እጅግ አስደንጋጭ አይሆንም ወይ? በዚህ ጉዳይ ላይ አስደንጋጭ ብቻ አይደለም አናዳጅም ጭምር ነው። ይሄ በጣም መመርመር ያለብን ነገር ነው መቴ። እኔ ከዚያ በዚህ ጉዳይ ላይ እኔ ከብልጽግና እጄን አንስቻለሁ። ከዋት ጀምሮ የተሰራው ፖለቲካዊ አሻጥር እንዳለ ሆኖ የሱ ልጅ ሆኖ ብልጽግናም እየሰራ ያለው ከተማው ላይ የሚደረገውን አሻጥር አንድ አይደለም ደጋግመን ከአንቺ ጋር በሰራሁት ፕሮግራም ከሌሎችም በሰራሁት ፕሮግራም ሽፋን ተሰጥቶታል። ቢሉት ምንም ብዙ የተባለ ነገርም አለ የሚባል ነገር አለ። እኔ ግን ይሄ አበሳጭም አሳዛኝም
ጭምር ነው ለከተማው ተወላጅና ነዋሪ። እኔ አሁን ጣቴን የምጠቁመው እዛ ላይ ቅድም ያልኩሽን ማለት ነው። ይሄ እስኪ መቲን መርምረው ጉዳዩን። ብልጽግና እኮ ብቻ እኮ አይደለም የተቋሚ ፓርቲዎች ራሱ በአዲስ አበባ ላይ እጩ አድርጎ ያቀረቧቸው የአዲስ አበባ ተወላጅ ነዋሪ ያልሆኑ በቅርብ ጊዜ ከተለያዩ ክፍለ ሀገር የመጡትን ጭምር እኮ የተቋሚ ፓርቲዎች ራሱ የገዢው ፓርቲ ተይው ገዢው ፓርቲ በኢህአዴግ ጊዜ ሁሌ እንለዋለን 4 ድርጅቶች አሉ። እነዚህ 4 ድርጅቶች በከተማው ላይ እንደ ውክልና እንደ ኮታ ነው የሚሰጣቸው። የከተማው ማስተዳደር ሁሌ ከንቲባው ኦሮሞ ይሆናል፣ ምክትል አማራ ይሆናል። ቀጥሎ ባሉት አደረጃጆች ደቡብና ደግሞ የሆነ ነገር የየራሳቸው ኮታ ይዛል። አሁን ጃንጥራ ምናምን የሚባለውም ሰውዬ በኮታው ነበረ፣ መጣ በምክትል ማዕረግ ከንቲባ ሆነ፣ አበቃ ሄደ። እሱ ቢሄድ ኮታው ግን አይነካም። በነገርሽ ላይ እናየዋለን። አሁን ቀጥሎ አዳነች ከንቲባ ነው የምትቀጥላለች። በሷ ስትቀጥል ምክትሉ የሆነ አንድ አማራዊ ማንነት አለ የሚባለው ኮታ ያለው መጥቶ ይገባል። የኮታ ድርድር ነው የሚያደርገው ብልጽግና። ኢህአዴግም ሲያደርገው የነበረው እንደዛ ከተማው ላይ ማለት ነው። የሚያሳዝንሽ ኢህአዴግም የኮታ ድልድል አድርጎ በከተማው ላይ ከዚህ ኦሮሞ፣ ከዚህ አማራ፣ ከዚህ ጉራጌ፣ ከዚህ ትግሬ ምናምን እያለ ከቀበሌ ጀምሮ ከወረዳ ጀምሮ እስከ መስተዳድሩ ድረስ ሽመኞችን ይመድባል። በተመሳሳይ መልኩ ራሱ መንግስት ቀድሞም የነበረ አሁንም የነበረ ያን ሲያደርግ እንዲሁ የብሔር እንኳን አደረጃጀትን ነው የምከተለው ቢልም ነው በራሳቸው መንገድ ኢህአዴግም ይሁን ብልጽግና ማለት ነው በሚከተሉት መንገድ እንኳን ሄዶ ኢህአዴግ የሞተ ያለቀለት ድርጅት ነው። አሁን ያለው ብልጽግና ራሱ ማለት ነው በራሱ እንኳን አደረጃጀት የከተማውን ወጣት በፖለቲካ አብቅቶና አንቅቶ ተወዳዳሪ ማድረግ አልቻለም። ካሙዙን ነው አምጥቶ ተወዳዳሪ ያደረገልን፣ በሻቱን ነው አምጥቶ ተወዳዳሪ ያደረገልን ብልጽግና ራሱ ይታይ። ብልጽግና ራሱ ከተማ ውስጥ የከተማው ተወላጅ አባል የለውም፣ ለዚህ የሚበቃ አባል የለውም። ያልሆነው ብልጽግና ሳይገባ ቀርቶ ነው። ብልጽግና ያን ማብቃት ነው። እሱም አይሆነው በቅድ ነው፣ በስነ ስርዓቱ ነው። አሁን የአዲስ አበባ ወጣቶች ምናምን ብለው እያደራጁ በየእንትን ሶሻል ሚዲያ ሁሉ ከፍተው ውይይት ምናምን የሚያደርጉት እና አዳነች አቤቤ ስራዬ ብለው ከክፍለ ሀገር አምጥተው አደራጅተው የአዲስ አበባ ልጅ ብለው ሰይመውት ነው። በቅድ ነው ያደረጉት። አተውም አይደለም ሊያጡም ይችላሉ፣ ግን በዋናነት ግን አውቀው ነው ያደረጉት። እሱን እኮ ነው የምልሽ። አሁን እሱን እኮ ነው የምልሽ። ሳቦታጁ አሻጥሩ ከዛ ይጀምራል። ራሱ ብልጽግና የሚባለው የአዲስ አበባ ልጅን ለፖለቲካ ስልጣንነት አያበቃውም። ምን እኮ ይሄ እኮ ጥያቄ መጥቲና ትችቴም እኮ አንቺ እንዳልሽው ሆን ተብሎ ነው። ራሱ ድርጅቱ አያበቃው፣ ለገፍ ይሰበስባል። የተማረ የሰው ኃይል ማዕከለኛ ትምህርት ደረጃ ከሚባል አዲስ አበባ ውስጥ በእነሱ መመዘኛ ከፍተኛ ደረጃ የሚባል ስፍር ቁጥር የሌለው ምን ለትምህርት ቤቱም ለምኑም የቀረበ አይደለም። በትምህርት ደረጃ በፖለቲካ በዚህ ደረጃ የማይበቃ ወጣት ኖሮ ቀርቶ ነው አይደለም። አየሽ፣ ሆነ ብሎ ኢህአዴግን እንቶ ቢሻለው በኢህአዴግ ጊዜ አሁንም ቢሆን በብልጽግና ጊዜ የከተማውን ወጣትና የከተማውን ነዋሪና ተወላጅ በፖለቲካ አሻጥር የሚልሽ የለም። ማብቃት አይፈለግም። ከየት ይጀምራል? ከራሱ ብልጽግና ማንን ያመጣል? ካሙዙን ያመጣና የካ ላይ እናንተ ሰፈር ማለት ነው። አሁን አንቺ ጋር የሚመለከተው በአንቺ ጉዳይና በአካባቢ በየካ ጉዳይ ላይ ተወካይ ሆኖ የሚቀርበው አሁን ካሙዙ ነው። እንግዲህ አስብ፣ ፈረንሳይ 6 ኪሎ የምናውቀው ሰፈር ማለት ነው። እንግዲህ ይታይሽ ምን ያህል እኔ አሳዛኝም አስደንጋጭም ነው የምልሽ ማለት ነው። አስቆጭም ጭምር መሆን መቻል አለ። እሱ ብቻ አይደለም ነው የምልሽ። ተቋሚ ፓርቲዎች ራሱ እንፈትሻቸው። ምን ያህሎቹ የተቋሚ ፓርቲዎች ናቸው የራሱ የከተማዋን ነዋሪና ተወላጅ ሁሌ የምለው ሁለቱን ነዋሪው ተወላጅ የሚሆነው ምን ያህሉን አቅርበዋል? እናት ፓርቲ ራሱ የአፓን ፓርቲ የአባጮች አብዛኛው ከተማ ላይ ለህዝብ እንደራስ የሚወዳደሩት ከተማውን ምን ያህል ያውቁታል? የምር እንፈትሽ ካለ ትብብር የምንለው እናት ፓርቲ የምንለው ራሱን ክሩኝ ጊዜማን የምትይው ሌላው ምን ያህል የከተማውን ወጣት አብቅተውት የከተማውን ወጣት ለፖለቲካ ስልጣን እጩ አድርገውት እያወዳደሩት አወዳደሩት። ተቋሚው ገዢው ሆን ተብሎ በከተማ ወጣትና ተወላጅ ነዋሪው ላይ ሳቦታጅ ይፈጸማል። አይሽ ዘርፈ ብዙ ነው ከተማው ላይ እየደረሰ ያለው ችግር። ይሄ ሲሆን ደግሞ እንደነገርኩሽ ቅድም ያናድዳል፣ ያበሳጫል እምልሽ። አሁን አንቺ አበሳጭሽም ያንቺን ጉዳይ እኔ በአገር ደረጃ ታዩ በተወለድሽ በምትኖር በዛ በሰፈርሽ ጉዳይ በየካ ካሙዙ ነው አንቺን እየወከለሽ ያለው። አናድድም? እኔ አቶ ይሰራ 7ኛ መርካቶ አካባቢ ላይ ልክ እንደዚህ እኮ ተመሳሳይ ነው። ያበሳጨኛል፣ ያናድደኛል። ግን እንዳልኩሽ ግን ምን ያህል ነው ልኬቱ የሚለው ነገር ካልሆነ በስተቀረ የምችለውን ግን ኮንትሪቢሽን አድርጌያለሁ ብዬ አስባለሁ። አሁንም አድርጌያለሁ።
ያኔም ቢሆን ይሄን ለመታገል በነበርኩበት ሰፈር ላይ ይሄንን ለማስቀረት ብዬ እጩ ተወዳዳሪ ሆኜ እኮ ቀርቤያለሁ። ጥሩም በተወሰነ ድምፅ ልዩነት በኢህአዴግ ጊዜ ነው በተፈጠረ አሻጥር የድምፅ ልዩነት ነው እንትን የነበረው። ከዛም በኋላ ባሉ አደረጃጀቶች ባሉ ሁኔታዎች ላይ የበኩሌን አስተዋጽኦ ላደርግ እሞክር ነበር። እኔ ይህንን ሳደርግ ግን አብረውኝ የነበሩ የተወለዱ አብረን ኳስ ያንጠባጠብን አብረን ትንሹንም ትልቁንም ሁሉም ነገር በጊዜ የጀመርን ጓደኞቼ እና አብሮ አደጎቼ ግን እኔና የተወሰኑ ሰዎች ያንን አስተዋጽኦ ስናደርግ ምን ይሉ እንደነበረ ደግሞ እናውቃለን። አየሽ ልዩነቱ ሁሌ እኔ ጋር ብቻ ሸክሞ ነው። በዚህም በተመሳሳይ መልኩ ፈረንሳይም በይው 4 ኪሎ የትም በይው ልክ እንደዚህ የቻሉትን የሚያደርጉ አሉ። የበዛው ግን በዚህ ላይ ዳተኝነትን አሳይቷል። ከዛ እንደ ካሙዙ ይመጣና ይመራው። ከዛ ቀበሌ ሲሄድ መታወቂያም ለማውጣት ቅድም ላልኩሽ ማለት ነው። አሁን እንዴት ስለሽ ትግባቢያለሽ? ካሙዙ እንዴት ብሎ አሁን መነን አካባቢ ሰው ጋር ተግባብቶ እሱ ቆይቷል። ክፍለ ከተማ ብትሄድ እኔ ማን ቀበሌ ነው አዲስ አበባ እንደዛ ነው መቴ አዲስ አበባ እንዳለ ነው እንደዚህ ያደረጉት። የካ እንደውም ጫፍ ላለው ነገር ይቀርባሉ እኮ በመሀል መርካቶ እንደዛ ሆኗል እኮ ነው። የቋንቋም ችግር አለ አያውቁህም የለም ነው ምናምን በቃ በጣም ከባድ የሆነ ንቀት ሁሉ አለ። በስተንገድም መስተናገድም አይችልም በገዛ ክፍለ ከተማ እኔ መኖሪያ ቤት ቀበሌ ቅርብ ነው። እጅ በሆነ ጊዜ አንዴ ለመታወቂያ ለምናምን ትሄጃለሽ ጉዳይ ያለሽ ምናምን ነገር እና የሆነ ክፍለ ሀገር የሆነ ቦታ ሄጄ ጉዳይን ማስፈጽም ያ ሰውዬ ደግሞ የሆነ ብቻ ደጅ ምጠን አይነት ሰውን ነገር ነው የሚመስልሽ። እዛ ጋር ደግሞ ቁጭ ያለው ራሱን ይወጥሯል እንዳልሽው የሆነ ወቅት የሆነ ቋንቋ ተናጋሪ ይሆናሉ፣ የሆነ ወቅት የሆነ ቋንቋ ተናጋሪ ይሆናሉ። ምንም በማትባቢበት ደረጃ ነው የሚሆነው። የራሳቸው አደረጃጀት የራሳቸው የሆነ ነገር አለ። የሚሰጡሽም እኮ እንትን ውጤት እኮ አለ እኮ ለቀበሌው ነዋሪ እኮ እነዚህ እነ ካሙዙ አይነት ሰዎች ይሰበሰቡና በቀበሌ ውስጥ ፖለቲካ አመለካከት የምሬን ነው የምነግርሽ ABCD እያሉ እኮ ምድብ ይሰጡናል እኮ ከዚያ ያኩናል። በቀበሌ ባለ በሴፍቲኔት እንደምንም በተደራጀ ያው እዛ መረጃ ሰጪ አቀባይም አለ። ኤ ውስጥ አለን በስጋት ደረጃ ቢ አለ ሲ አለ ዲ አለ። በተሰጠን ማርክ መሰረት በመካከለኛ ደረጃ ባለ ትምህርትና ባለ ፖለቲከኛ ሽሞኞቻችን እንስተዳደራለን። ይሄ በጣም ያማል፣ መታረም መቻል አለበት እና አሁን ላይ ምርጫውን ለማስኬድ አስቻይ ሁኔታ የለም ብለን ብዙ ብለናል፣ ብዙ ተናግረናል። ተቋሚውም ገዢውም ፓርቲውም እንዳለ ጠቅልሎ መሀል አዲስ አበባ ላይ እየተረባረበ ነው። በአማራ ክልል እንደምናየው በኦሮሚያ እንደምናየው እንዴ ኦሮሚያ ራሱ ኦፌኮ በኦሮሚያ ክልል ምርጫ ማድረግ አልቻልኩም ሙሉ ለሙሉ ምርጫውን ባልወዳደር ደግሞ ከምርጫ አሰርዛለሁ ይሄ ሁለተኛዬ ነው። ስለዚህ አሁን ያለኝ አማራጭ አዲስ አበባ መጥቼ መወዳደር ነው ብሎ አዲስ አበባ የሚወዳደር ኦፌኮ ኦነግ ራሱ በቀደም በሰራ ነው ካንቺ ጋር ነው ከማን ነው በሰራውት ፕሮግራም ኦነግ ራሱ 50 ዓመት በሙሉ በጦርነት በመናን የሚታወቀው ኦነግ በምርጫ ዘንድሮ ይወዳደራል። ግን እሱም መግለጫ ወጣ። ቅድሚያ ሰላም ነው የሚቀድመው፣ ሰላም ባልሆነበት ሁኔታ ምርጫ ማስኬድ በጣም አስቸጋሪ ነው። አሁንም ቢሆን በአዲስ አበባ በኦሮሚያ በአንዳንድ ቦታ ወዳደራሉ ይላል። አማራ ክልል ያለው ይሄ ራሱ የአብን አብዛኛዎቹ የት ነው የሚያወዳድረው? አዲስ አበባ ላይ ነው። ተቋሚ ፓርቲዎች አዲስ አበባ ላይ፣ መንግስት አዲስ አበባ ላይ እና ዞሮ አዲስ አበባ ላይ ይመጣሉ። ለዚህ ለምርጫው ጊዜና ለስልጣን ማስጠበቂያ ሲሆን መጥቶ እንትን ይላሉ። ከዛ ደግሞ ልፍ ብለው ያዩትም የነዋሪው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግር ለነሱ ምንም ደንታ የሚሰጣቸው አይደለም። በከተማው ሁኔታ ላይ በከተማው ህይወት ላይ የነሱ ኑሮ ይኖራሉ። ይሄ ግን ዋናው ነዋሪውና ተወላጁ ግን እንደምናየው አይነት አሳዛኝ ህይወትን እንዲገፋ ይደረጋል እና እንዲህ ከመናገር በላይ በጣም መታሰብ መቻልም አለበት። በጣም መነጋገር መቻል አለበት። መወቀስ ባለባቸው አካላቶች በትክክል በግልጽም መወቀስ መቻልም አለበት እና ይሄ እንዲሁ ተናግረን የምናበቃው ሳይሆን በደንብ በሰፊው በመረጃ በማስረጃ በዚህ ጉዳይ ይመለከተናል ያገባናል የሚሉ ይህንንም ሐሳብ የሚሞግቱ ወይ የሚደግፉ ጭምር በደንብ መዋየትና ለነገ አትሊስት እስካሁኑ የተበላሸው ነገር አለ፣ ከዚህ በላይ መበላሸት የለበት፣ መታረም መቻል አለበት። ይህንን ስንል ግን አድማጭ ተመልካቾቻችን ሊረዱልን የሚገባው የግድ የራሱን የሆነ ነገር አትደርሱብን አትምጡብን ሳይሆን በሚገባ ልክ የከተማው ተወላጅና ነዋሪው በከተማው ከፍ ሲል በሀገርም ደረጃ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚ መሆን መቻል አለበት። የበኩሉን አስተዋጽኦ ማበርከት መቻል አለበት። የበኩሉን የድርሻውን ማድረግ መቻል አለበት። ይሄን እንዳያደርግ ግን በተቋሚው፣ በገዢው፣
በታሰበበት መልኩ በታቀደበት መልኩ ፖለቲካዊ አሻጥር የተፈጸመበት የአዲስ አበባ ተወላጅና ነዋሪው ከጨዋታው ውጪ እንዲሆን እየተደረገ ነው። ዋናው ልክ ነው። በዚህ ምርጫው ጋር በተያያዘ ሌሎች መረጃዎችን ይዘን መተን ነበር። ሰዓት ግን ገድቦናል። ነገና በተነገ ወዲያ በሚኖርን መረጃዎች ተመልሰን እንምጣ አይመስልም። ምክንያቱም ይሄን ጀመር ነው እንጂ አልቋጨ ነው። ሌላ ይዞት የሚመጣውም ችግር ስላለ በቋሚነት በድጋሚ ላልተወሰኑ ቀናቶች የምናመጣ ይሆናል። ስለነበረ ቆይታ እጅግ በጣም አመሰግናለሁ ይነጋቸው። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ ፕሮግራማችን ነበር። ዋና ዋና ያልናቸው መረጃ እንደሰማችሁት አቅርበናል። ሌሎች ሀሳቦችን፣ ጥያቄዎችን እንደዚሁ በምናለሽ መቲ @gmail.com እና በዚህ ስር በምታዩት ስልክ ቁጥር እንድትልኩልኝ አደራላለሁ። ያስተናግድኳችሁ መታሰቢያ ቅጽላ ነበር። ዳግም እስከምንገናኝ ሰላም ቆዩ።